ሩታ እዝናናለሁ ከልጄ ጋር ከልጄ አባት ጋር ፈታ ይላለሁ ሪላክስ አደርጋለሁ ብላ በወጣችበት ምን እንደገጠማት አብረን እናያለን ማለት ነው። የጠበቀችው ሳይሆን ያልጠበቀችው ነው የገጠማት ማለት ነው። ይሄኛው ዳኒ ደግሞ ኬት እንደሚደርስ ኬት እንደሚመጣ እኔ በጣም ግርም የሚለኝ ነገር ቢኖር የእሱ ነገር ነው ማለት ነው። ሳይጠሩ ተቤተ ሰይጣን ጎረቤት እንደሚባለው ማለት ነው። እሱ በእያንዳንዱ እንቅስቃሴ የትም ዞር አይልም ማለት ነው። በጣም ነው የሚገርመው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝዝ ትርፍርፍ ይበልልኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ራህማ ነኝ። ቻኑ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እና ዛሬ እንግዲህ ሩታ ከአብርሽና ከልጇ ጋር ፈታ ሊሉ በሚወጡበት ሰዓት እንግዲህ ዳኒ ሳታስበው ከየት መጥቶ ጠብ እንዳለ አይታወቅም ማለት ነው። ዳኒ እንዲም ዋናው የሴራው ጠንሳሽ ካልሆን ሁሌም በእያንዳንዱ ቪዲዮዬ እንደዚህ እያልኩኝ ነው ማለት ነው። አይታወቅም ትላንት ከሱ ስታገባ የነበርከው ዛሬ ደግሞ እጅና ጓንት ልትሆንበት የቻልከው ዋነኛው ጉዳይ እኔ ሊገባኝ አልቻለም። ለብዙዎቻችን ደግሞ ጥያቄ ሆኗል ማለት ነው። ለዚህ ጥያቄ ደግሞ በቅርቡ መልስ እናገኛለን ብለን ተስፋ እናደርጋለን ማለት ነው። መቼም ቢሆን አንተ ለሱ ጥሩ ነገር አትመኝለትም። አይኑ ከሩታ ጋር ተለይቶ ሌላ ማንንም ጋር እንደማያገባ ፎክረክ እየተናገር ከነበረና ያላልከው ነገር መቼም የለም ማለት ነው። አንዴ ሩታ አርግዛ ሁለተኛ ልጇን አርግዛ አንተ ከኤርሜላ ጋር መቼም ቢሆን አብራክ አትሆንም ያልከው እያስፈራራ ሁላ ነበረ ማለት ነው። ዛሬ እንዴት አንተ ከመሬት ተነስተክ በሩታ ላይ ሌላ ሰው ሆነ ከአብርሽ ጎን ደግሞ ሆነ ቆመክ በማየትክ ይሄ ነገር አስመሳይነት ነው እንጂ ማንም ሰው የሚያምን ሰው አለ ብዬ አላስብም። ትላንት ምን ላይ ነበርክና ዛሬ ምን ላይ እንዳለክ እናውቃለን ማለት ነው። ሩታም እኮ ብልሃለች እሱ ሲጎዳ ቁሜ አላይም ሲላት አስመሳይ ነክ ባላቀቅ ነበር የሚገርመኝ። እኮ አውቃለሁ ለሱ ያለክ ቦታ ብለዋለች ማለት ነው። በዚህ ልክ ባታስመስል ጥሩ ነው ብላ ይቅርታ በዚህ በኩል በዚህ በልክ ባታስመስል እንግዲህ ጥሩ ነበር ብለዋለች ማለት ነው። እሱንም እንደሚያስመስል እሷም ደግሞ በይፋ ተናግራለች ማለት ነው። እንግዲህ ሩታ ከሀገር ወጥተን ሪላክስ ልናረግ ፈታ ልንል ተከልክለናል እና እዚህ ሀገር ውስጥም አዲስ አበባ ሆነን ፈታ ማለትን እንፈልጋለን ብላ እንግዲህ ከባለቤቷ ጋር ከልጇ ጋር ልክ ዞር ስትል ባለችበት ቦታ ነው ዳኒ ፊት ለፊት የመጣባት ማለት ነው። በጣም ከባድ ነው። ልጁ አሁንም እንደፈዘዘ ነው ያለው። ቢጠጋም ፈታ ብሎ ያለ ይመስላል እንጂ ቢጠሩት ቤት ባይል ሲያናገሩት የማያናግር ሆኗል ማለት ነው። አላህ መጨረሻችን ያሳምርልን። ይሄ ነገር ወዴት እየሄደ ምን እንደሆነ ብቻ እኔ ግራ እየገባኝ ነው ያለው ማለት ነው። እስቲል ነው አብርሃም ከቀልቡ አይደለም ወደ ቀልቡ አልተመለሰም ማለት ነው። እንግዲህ ዳኒ በእያንዳንድ እንቅስቃሴሽ እኔ አለው መቼም ቢሆን አልለይም ብለዋታል ማለት ነው። እንዴት መጣክ በምን አወቅ ስትለው እኔ ከኋላሽ እየተከተልኩሽ ነው ብለዋታል ማለት ነው። ባይዘው ባለፈው ላይ ብለዋታል ኦልሬዲ ብለዋታል። ምክንያቱም እኔ ሰው አለ የሚከታተላቸው ሰው አለ። እንግዲህ ያው እሷ ጠገባ አይሆንም አብሮ ባይሆንም የሚከታተለው ሰው እንዳለውላ ተናግሯል ማለት ነው። ራሱ ዳኒ ማለት ነው። አሁንም ቢሆን መቼም እንደማይተዋት እየነገራት ነው ማለት ነው። እንግዲህ ያላቅም አሁን ስልኩን አውጥቶ ከሆነ ሰው ጋር እየተጻጻፈ ነው ማለት ነው። እንግዲህ ያሉበትን እየተናገረ ነው ማለት ነው። ቦዲጋርድ በቃ አስቀጥሮ እየተከታተላቸው ነው ማለት ነው። በጣም ነው የሚገርመው ማለት ነው። ዛሬ ፈታ ዘና ይላለው ብላ በወጣችበት የልጇን አባት ልጇንም ይዛ በወጣችበት
እንግዲህ ሪላክስ ልታረግ ነበረ። ዳኒ ደግሞ ሪላክስ ማድረጉን አበላሽቶበታል። በነገራችን ላይ ባይዛወ እሷ ናት ሪላክስ ስትል የነበረው ማለት ነው፣ እኔ አይደለሁም። አሁን ደግሞ በዳኒ በጣም ተናዳበታለች። ከኛ ምንድን ነው የምትፈልገው? ከኛ ያለ ጉዳይ ምንድን ነው? በቃ ልጁ ታስጨንቀው፣ ልጁ ደህና ነው የልጁ ነው። ልጁ በምንም ታምር ደህና አይደለም፣ ከጤናው ጋር አይደለም እያላት ነው ማለት ነው። ጤነኛ ያለውን ከጤና የነሳ አንተ ነህ እንጂ እሱ አይደለም፣ እሱ በጣም ሙሉ ጤነኛ ነው እያላት ነው ማለት ነው። ዳኒ ደግሞ ምንም ጤነኛ እንዳልሆነ እየተናገራት ነው ማለት ነው። ሩታ እንግዲህ ቀበል አድርጋ ልጁ ደህና ነው፣ በቃ ተወን፣ እኛ ፈታ እንልበት ቅርታ እንግዲህ እኛ ፈታ እንልበት፣ ፈታ ማለት እንፈልጋለን። ከሀገር ውጭ ልንወጣ ተከለከለን፣ እዚህ ደግሞ ፈታ ማለት አንችልም ወይ እያለች ነው ማለት ነው። በቃ ፈታ ማለት ነው ከፈለግሽ እዚሁ መንደር ሆነሽ ወደዚ አካባቢ ፈታ ማለት ትችያለሽ፣ ግን እኔ ሄድልሻለሁ እያላት ነው ማለት ነው። ወላሂ አብርሽ በጣም ነው አንጀት የሚበላው። እውነት ይሄ ነገር ተከስቶ ከሆነ በጣም ነው የሚያሳዝነው ማለት ነው። በአሁኑ ሰዓት እሱ በሰው ነው እየተመራ ያለው ማለት ነው። በራሱ ምንም እያደረገ አይደለም። በራሱ ምንም እያደረገ ነገር አይደለም። ሩታ ትላንት እንደዚህ እሱን አንድም ቀን እንደዚህ ስትንከባከቡ የመጀመሪያ ጊዜ ሜቢ ሊሆን ይችላል ማለት ነው። የሆነ ሰዓት ላይ እኮ ጭራሽ አይደለም እሱን እንዲህ ልትንከባከቡ ፊቱን ሁላ ማየት እያስጠላሽ ነበረ። ከየፖሊስ ጣቢያ ወረቀት፣ የፍርማ ወረቀት እያንዳንዱን ነገር ኤቭሪቲንግ እያየን ነበር ማለት ነው። እንጂም እያንዳንዱን ነገር ደግሞ ከቤተሰቦች ጋር እንቅስቃሴ እያደረግሽ ነበር፣ ወንድሞቼ ነው እያልሽ ማለት ነው። እንግዲህ ዛሬ ደግሞ ከምን ተነስተሽ በዚህ ልክ እንትን እንዳልሽ እኔ አላቅም። ለነገሩ እኔ ምንም ነገር ማድረግ አያቅተኝም፣ እችላለሁ ብለሻል። ሁሉንም ነገር የሚችለው አንዱ ፈጣሪ ነው። ሁሉንም ነገር የሚችለው አላህ ነው እንጂ ሰው ማንንም ምንም ማድረግ አይችልም ማለት ነው። ለጊዜ ቢመስለንም ለጊዜ ደስታችን ቢመስለንም ከትንሽ ጊዜ በኋላ ግን ያለውን ደስታ የነበረው ድባብ የነበረውን የደስታ ድባብ ጠፍቶ ደግሞ የሀዘን ነገር ይሞላል ማለት ነው። ዛሬ አብርሽ እንደዚህ ኩርምትምት ብሎ እንደጠቀመ መቀመጡን እቴና ነገ ደግሞ ተነስቶ ወደ ቀልቡ ገብቶ ምን እንደሚፈጠር ደግሞ እኛን ለማየት ያብቃን ማለት ነው። አስቦት እስኪ እሱ እንደ ሕፃን ልጅ እንደ አጋዥ ልጅ አቅፎ ቁጭ ብለዋል። እሷ ናት እንጂ እየተከራከረችው ያለችው። ለሚጠየቀው ጥያቄ ራሱ በስነስርዓት መልስ እየሰጠ አይደለም። ሱብሃነላህ በጣም ነው የሚያሳስበው ወላሂ። አላህ መጨረሻችን እያሳምርልን። እንደዚህ ከመጀመሪያም ጀምራ ስትፎክር ነበረ፣ ብዙ ጊዜ ፎክራለች። ይሄን ነገር እኔ ምንም ነገር ይሁን ምንም ማድረግ አያቅተኝም፣ ማንም ይዘኝ የለም፣ ሁሉንም ነገር ማድረግ እችላለሁ ብለሽ ነበር። እንግዲህ የሚችለው አላህ ነው። እኛ ምንም ነገር ይሁን ምንም ነገር ማድረግ አንችልም ማለት ነው። የፈለገውን ያሸውን ማድረግ የሚችለው አላህ ነው። አቅም ያለው ለአላህ ብቻ ነው ማለት ነው። በዚህ ልክ ደግሞ ለሰው ክፋት የምናስብ ሰዎች ደግሞ ብንስተካከልና ከእንደዚህ አይነት ድርጊት ብንቆጠብ በጣም ደስ ይላል ማለት ነው። እንደዚህ ወጥ የሆነ ነገር መስራት ተገቢ አይደለም። ሰውን እንጎዳለሁ ብለን ባሰብንበት ሰዓት ሰውን አይደለም የምንጎዳው፣ ራሳችን ነው የምንጎዳው ማለት ነው። ለምንም ነገር ቆም ብለን አስበን ማንኛውም ነገር ስንሰራ አላህ ለአንቺ ካለው የትም አይደብሽም። ለአንቺ ካላለው ደግሞ ምንም ሆንሽ ምን መቼም ከአንቺ አይቀመጥም ማለት ነው። እኛ ስለ ተራሮጥን አይደለም። አላህ ማንኛውም ነገር አላህ ሲፈቅደው ነው። እንግዲህ አብራችሁም ከሆናችሁ ይመቻችሁ፣ ካልሆናችሁም እንግዲህ ልጁን አላህ አፍያውን ይመልስለት ማለት ነው። እሱ ደስታማ ሲሆን፣ እሱ ጤናማ ሲሆን ነው ሁሉም ነገር ደስ የሚለው። ውድ ቤተሰቦች